ፈጠረ ምንም ነገር የለም። ሲቀጥል ምንም አይነት ልጅ ሆድሽም ላይ የለም። አውቀሽ ነው እያልኩኝ ያለሁት ማለት ነው። ይህንን እውነታ ንገሪያት ነው እያልኩሽ ያለሁት። ሌላ ነገር ለተበረቁት ነሽ ማለት ነው። ምንም አይነት ልጅ እኔ ሆድ ውስጥ ምናምን ምንም ነገር የለም አይደል? አዎ መሄድ እንችላለን። እዛ አካባቢ ቅርብ ሐኪም ቤት አለ። እናረጋግጥ ሄደን ጭራሽ አብርሃም እንዴት በቂ ነው። እናረጋግጥ ሄደን ምን ብለሽ ምንጠረጋግ ላብራቶሪ እናያለን። ከፈለግ አልትራሳውንድ ታያለ። ኖርማል ነው። እንዴት ነው? በጣም ትልቅ ማረጋገጫ እየሰጠሁ። ሰላም ፋሚሊዎች እንዴት ናችሁ? ደህና ናቸው ወይ? እኔ ያለው እግዚአብሔር ይመስገን። ቤተሰቦች በያላችሁበት ሁላ ትናንትና ያወራሽኝ ነገር አለ አይደለ? ለእኔ ትናንት ያወራሽኝ ቀልዱ ማለት ነው። የቀለድሽው ነገሮች አሉ አይደል? ስለዚህ እነዛን ነገሮች በግልጽ አማርኛ ለእሷ ነገር ያስለምን እሷ አእምሮ ላይ ሌላ ነገር እየፈጠረባት እና ትክክል እንዳልሆነ እንትን እያለችን ያለችው። ስለዚህ ያለውን ነገር ቀልድ እንደሆነ ውሸት እንደሆነ ንገሪያት። እንግዲህ ምንም ቀልድና ውሸት የለም። ማለት ቀልድም የለም ውሸትም የለም። ሁሉም ነገር የነገርኩት ነገር ትክክል ነው። ሜቢ አንተ ልታምንበትም ላትቀበለው እንችላለህ። ያንተን አለመቀበልና ያንተን አለማመን ግን ወይም ደግሞ ለእናንተ ስል እኔ የሚዋሸው ነገር ምንም አይኖርም። ገብቶሃል? በቃ ይሄ ነው። አልገባኝም። ከምን አንጻር ነው ይህን ነገር ልትልጥ የቻልሽው? ምን ልል የቻልኩት? ሩታ እየዋሸሽ ነው አሁንም ያለሽው። ትናንትና ፊትሽ ላይ ብዙ ነገሮችን አይቻለሁ። ገባሽ? እርግጠኛ ያልሆንሽበትን ነገር ይዘሽ መተሽ እኛ ጋር እኔና እሷን ለማለያየት ወይንም ለማበጣበጥ ባትሞክሪ ጥሩ ነው ሩታ። ስለዚህ ትክክለኛውን ነገር ለምን በስነስርዓት አትናገሪም? ያኮ የኔ ጉዳይ አይደለም። አሁን ያንተ መለየት ያንተ መበጣበጥ ከኔ ህይወት ጋር ምንም የሚያገናኘው ነገር የለም። ይሄ ያንተ ህይወት ነው። እሺ። ስለዚህ የአንተ ህይወት እንዳይበጠበጥ ብዬ የአንተ ህይወት እንዳይበላሽ ምናምን እያልኩኝ እኔን ነገር ደግሞ ልደብቆ አልችልም። ምክንያቱም የቀስ በቀስ የሚወጣና የሚታይ ነገር። ሲቀጥል ደግሞ እንደማያቅሳቱን መጀመሪያ ራሴን አውቃለሁ ምናምን አለ። ምንም እንዳልተፈጠረ እርግጠኛ ነኝ። ከዛ ከሆነ ጊዜ በኋላ ምንም ጭራሽ ራሴን አላውቅም ማለት ለምንድን ነው ሁለት አይነት ቃላት ራሱ የምታወራው አንተ ራስህ? ምንም እርግጠኛ አይደለም። አንድ ነገር ልንገርሽ፣ እዚህ ጋር መተሽ አሁንም ሌላ ነገር ለመፍጠር እንዳትሞክሪ ሩታ። እኔ አንድ ነገር ልንገርሽ አይደል፣ እኔ ከአንቺ ጋር ምንም ነገር አልተፈጠረም፣ ምንም ነገር የለም። ሲቀጥል ምንም አይነት ልጅ ሆድሽም ላይ የለም። አውቀሽ ነው እያልኩኝ ያለሁት ማለት ነው። ይህንን እውነታ ንገሪያት ነው እያልኩሽ ያለሁት። ሌላ ነገር ለተበረቁት ነሽ ማለት ነው። ምንም አይነት ልጅ እኔ ሆድ ውስጥ ምናምን ምንም ነገር የለም አይደል? መሄድ እንችላለን። እዛ አካባቢ ቅርብ ሐኪም ቤት አለ። እናረጋግጥ ሄደን ጭራሽ አብርሃም እንዴት በቂ ነው። እናረጋግጥ ሄደን ምን ብለሽ ምንጠረጋግ ላብራቶሪ እናያለን። ከፈለግ አልትራሳውንድ ታያለ። ኖርማል ነው። ከሳምንት በኋላ መታወቅ የሚችል ነገር ነው ማለት የሳምንት እርግዝና ራሱ በአልትራሳውንድም ላብራቶሪም በደንብ መታየት ይችላል። እኔ እናንተ ደግሞ ያኔ ከተገናኘ አይ ቲንክ ሳምንት ያልፈናል። በደንብ ሳምንት ያልፈናል። በደንብ በግልጽ መታየት የሚችል ነገር ነው። መተማመን ከፈለጋችሁ ይህን ያህል ናት። እንግዲህ አስበው አብረው ለእኔ ምንም የምታሳምረኝ ነገር አለ ብዬ አላስብም። ሩታ ግን ማለት ነው እኛ ለፍተን ሄደን ከዛም በኋላ ነገሩ ሳይኖር አውቀሽ ቢሆን ኖሩ ማለት ነው የምሬ ነው በጣም ነው የምንጣለው። በጣም ነው የምንጣለው። እርግጠኛ ያልሆንሽበትን ነገር ይዘሽ መተሽ እኔ ምንታትበኝ አንተ ሞራሉ ካለ በቃ አብርሃም አትካዳት። በቃ ልትሆናት ካዳ ምንም ነገር እንዳልተፈጠረ ለምንድን ነው? ምን ተፈጥሯል? ቆይ በደንብ እኮ ማለት ምን ተፈጥሯል? ምንም ነገር እኮ ራስህን ሳታውቅ ያደረግከው ነገር የለም። ምንም ነገር እኔ ሲጀመር ራሴንም አላውቅም። ትናንትና እኮ ጨርሼልሻለሁ። በቃ ሁሉንም ነገር ራስህን ባታውቅ በግልጽ አማርኛ ናውራት። አንተ ምን አይነት ባትችል እኔ ማርገዝ አቅም አይኖረኝ። ገብቶሃል? አብርሃም ያልተፈጠረ ነገር በዚህ ልክ ተፈጥሯል ብላ የምታወራ አይመስለኝም። ከዛ ባለፈ ብታወራ እንኳን አንደኛች ልጅ እየማለች ነው እያወራች ያለችው። ከዛ ባለፈ ደግሞ ሐኪም ቤት ስለሷ መማል ስለሷ የሆነ ነገር እኛ የሚጠቅሰን የሚያገባንም ነገር እያለች እኮ ነው። አብርሃም ከዚህ በላይ ምን መረጃ አለ አይደል? ሐኪም ቤት ድረስ መሄድ ምንም ነገር የተፈጠረ ነገር የለም። አሁንም ሄደንም የሚፈጠር ነገር አይኖርም እኮ ይሄን በጣም ግራ እያጋቡኝ ያሉት አብርሃም በቃ ግራ አውቀሽ በጣም ግራ እያጋቡኝ ያለው። ከዛ ባለፈ አይፈጠርም የምትልበት ነገር የለም። ሰማኛለህ? አንድ ነገር ከተፈጠረ ድንገት ከተፈጠረ ልጅ የማይፈጠርበት ምንም ማማከኝ የለም። ገባህ አይደል? በቃ ምንም ችግር የለውም። አምነህ ተቀበል። ግን ደግሞ አልጠበቅኩም። እስኪ ውሸት እንደሆነ ያስታውቃል። ሩታ ውሸትሽ እንደሆነ በደንብ ያስታውቃል። እርግጠኛ ነሽ? ግን ትመያለሽ? አንተስ በምንም አይነት ነገር ልታምናቸው አይደለም። ትመያለሽ ወይ? መሀላውንም ተውና እንሂድ ነው። በጣም ትልቅ ማረጋገጫ እየሰጠሁ
አንተ ሙሉ ኮንፊደንስ ካለ እንሂድና አረጋ ኮንፊደንሷን ይኸው አብርሃም ና እንሂድ። ኦኬ ምንም አይነት ችግር እኮ አይፈጠርም። በቃ ድንገት ተፈጠረ ምንም ማድረግ አልችልም። እኔ ደግሞ የዛን ቀን ራስን እንደማታውቅ ነው ነበር የነገርከኝ። ምንም ነገር እንዳልተፈጠረና ራስን እንደማታውቅ ነበር አይደል የነገርከኝ። ይህን ነገር ስለሰማሁ በጣም ደብሮኛል። ከምልህ በላይ አልጠበኩም። በቃ አልፈልግም ምንም ነገር ለምን ዋሸኸኝ? ለምን ዋሸኸኝ? የዛን ሰዓት እንኳን ጠይቄ ነበር አብርሃም። በስትክክል ጠይቄ ነበር። ዋሾች ነገር የለም። አትመኛት። እግዚአብሔርን አውቃ ነው እንዴ እኔ አሁን መሄድንም አልፈልግም። ሐኪም ቤት ድረስ ሄጄ እንደዚህ ቼክ አድርጉልኝ አልፈልግም ምንም ነገር እንዴ በራስህ ኮንፊደንስ ስለሌለ እኮ ነው። ኮንፊደንስ ስለሌለኝ አይደለም ሩታ፣ መሄድ ስለማልፈልግ ነው። ስለምፈራም አይደለም እኔ በዚህ ልክ መሄድበት ነገርም የለኝም ነው እያልኩሽ ያለሁት። በራስህ እርግጠኛ ከሆንክ መሄድበት የሚያስችለኝ ነገር የለም። ማጣት የማትፈልግ አይነት ሰው ከሆንክ ና እንሂድ። ኦኬ ባይዘው በእግዚአብሔር ነገሮችን የምትይው ምን አለ በቃ ከሰው ጋር ያለ ነገር አቁም። አንዴ ስማኝ፣ እኔን ስማኝ አንዴ እኔን ስማኝ። የዛን ሰዓት ይህንን ነገር ባትፈልገው ኖሮ መጠጡን ማትታወቅ ነበረ። ግን ደግሞ እኔ ራሴ ሞኝ ስለሆንኩኝ ጅል ስለሆንኩኝ የዛን ሰዓት ዝም ብዬ እልህ ስላስገባች ነው መጠጡን የጣሁት ምናምን ስትለኝ አምን ነበረ። ቢገባ እምነት ደግሞ ከባድ ነገር ነው ብትረዳው። በእግዚአብሔር ተያቸኩ ሄርሜላ፣ እግዚአብሔር ናቸኩ ነገ ከነገ ነገሩ እንዳልሆነ ስታቂ ትጽፍሻለሽ። እርግጠኛ ያልሆንሽበትን ነገር እንትናተበየ እኔ እየነገርኩሽ ነው። አውቃ ነው እያልኩሽ ነው። ሲቀጥል እንደዚህ አሁን አንቺ እኮ የሆነ ነገር ፍንጭ ቢኖረኝ ወይንም እኔ እንዳደረኩት እንኳን የሆነ ጥርጣሬ ቢኖረኝ ነው ሐኪም ቤት ሄደው እኔ ሐኪም ቤት እንኳን አልሄድም እያልኩሽ እኮ ነው። እኔ እርግጠኛ ስለሆንኩኝ ማለት ነው። ይዛ ውጤቱን ታምጣለን። በቃ መሄድ አይጠበቅብንም ሄርሚ። በቃ የሚደበቅ ነገር አይደለም። ሄዳ ተመርምራ ወረቀት ይዛልን እንደማታብ ያለው በስነ ስርዓት የሐኪም ቤት የሆነ ነገር መረጃ ይዛልን እንጠበቃ ያኔ እናምናታለን። ሄደሽ ነው በቃ እኔ መሄድ አልፈልግም። እኔ ካንቺ ጋር እንደዚህ አልፈልግም። ቴስት አድርጌ ልሰጥ እችላለሁ። አልፈልግም እኮ ነው። በዚህ ያህል ልክ ነው ኮንፊደንስ የገብተዋል። አንተ ለምን ተዋሻለህ? ሲጀምር እንዴ መጀመሪያ ራሴን ምንም አላውቅም። አሁን ደግሞ ራሴን በደንብ አውቃለሁ። አይከብድም እንደዚህ አይነት ውሸት? በመጀመሪያ አዳምጪ። እኔ እያልኩኝ ያለሁት ግድ የለህም ሁለት ቃል አታውጣ። አንደኛ ለራስህም ሰው እንዲጠረጥር ለምን ታደርጋለህ? በራስህ ኮንፊደንስ ካለ እርግጠኛ ከሆንክ በዚህ ነው እኔ ነበርኩ ተባተባለክ እንዴ? አሁን የተረዳሁት እኔ ነበርኩ። ሞኝ አብርሃም ሞኝ ሆነሽ አይደለም እግዚአብሔርና እኮ ራሴን አውቃለሁ እያልኩሽ ነው ነበረ። በንጋታው ስልክ ደውዬ ልክ አብርሃም ምንድነው መጠጡ ላይ የተጨመረው ነገር ከልብ ነው ወይ ፈልጋው ነው ወይ ነገር ያደረከው ስልክ ኖ መጠጡን ከጠጣው በኋላ ራሴን እንደማታውቅ ነበር እየነገርከኝ የነበረው። ገባ? እንደዚህ ይሄን ነገር ደግሞ ሳታውቅ የምታደርገው ነገር አይደለም። በደንብ አውቀህ ጭንቅላትህ አስቦት የሚያደርገው ነገር ነው። ከዛ ባለፈ ይቺ ልጅ ይሄን ነገር እንደዛ ብላ ተናግራ ስቲል ሐኪም ቤት ሄደን ቼክ እናደርግ እስከምትልበት ድረስ የሚያደርሳት ነገር እሺ ሂጂ አንቺ በቃ ተከተለሽ ሂጂና ከዛ አይ ኖ አስመርመረሽ ውጤት ይዘሽ ምናምን ነው በቃ እኔ ችግር የለውም መሄድ ነው የማልፈልገው። እኔ ምን አገባኝ? ለምንድን ነው ምን ሆነ ነው እና ታዲያ በቃ ወረቀት ይዛልን ጥምጣኛ እኔ መሄድ አልፈልግም። እርግጥ ትክክል ባልሆነ ነገር እውነት ባልሆነ ነገር ዝም ብዬ እንደበግ እነዳለሁኝ እንዴ ናስባል ሄዳለሁ ገባ ስባል ከዛ ሐኪም ቤት አልፈልግም ይነገረኛል። እኔ ነኝ እኮ ያልገባኝ። አንቺ ሞኝ ነሽ፣ አብርሃም እየሸወደሽ ነው፣ እንደዚህ ነው እሱ ከእሷ ጋር ያለውን ነገር በደንብ እንዳይ ምናምን እባላለሁ እና ለምን እንደማይገባኝ አላውቅም። እኔ ልንገርሽ ማንንም እንዳሰብ አንተን የሚያጠቃልላል። አንተ ስንት ሰው ነው የምትሸውደው? ስንት ሴት ነው የምታውቀው? ስንት ሴት ነው ግልጽ አማርኛ የለም እኮ አንተ ያው ስንት ሰው የምትሸውደው? አንተን መሸወድ ያቅተንም ነው እየተረዳህ ነው። እንደዛ አይደለም። በጣም ብዙ ሴት እየሸወድክ በጣም ብዙ ሴት ህይወት ላይ የምትጫወት አይነት ሰው ነበር አንተ። ግን ደግሞ ፈጣሪ ተመሰገነ ይሁን። እንዳንተ ቀልድ፣ እንዳንተ ጨዋታ፣ እንዳንተ ፌዝ ምናምን ማንም ወድቆ አይቀርም። እሺ እሺ፣ እሷ ላይም ተጫወተባት አሉ። ለማንኛውም አዝነሽላት አይደለም? እሺ በነገር ላይ አዝነሽላት ነው አሁን አይደለም? አዝነሽላት ምክር እየሰጠሻት ነው? ምክር እየሰጠሻት አይ የምክር አገልግሎቱም በደንብ ከሆነች ይገባል። ሩታ ስጋታ የምክር አገልግሎት ድጋሚ ምናልባት ላትገናኝ ስለምትች መዋሸቱ ላይ በጣም ፐርፌክት ነህ። እኔ አሁን ስራ አለብኝ፣ ስራ አለብኝ። እስከ መቼ ነው አብረን እንደዚህ ሁሌ? አይታ ትረዳለች። ማየት የምትችል ከሆነ አይታ ትረዳለች። ስለምን ሆነ አይታ የምትረዳው? ሩታ ግን እንዲህ ሁሉ ጊዜ እኔን መበጠጥ፣ አሁን ከአንቺ ጋር ስላልኖርኩኝ ሁሌ ህይወቴን መበጥበጥ ያስደስትሻል ነው? ከአንቺ ጋር በቃ ግዴታ እኔ ሰላም ሆኜ ለመኖር ከአንቺ ጋር መኖር አለብኝ። ሁሉም ነገር ያደረግከው አይደለም ፍላጎትሽ ሩታ። እኔ ከማንም ሰው ጋር እንዳልሆን ከማንም ሰው ጋር እንትን እንዳለ ጭራሽ ከእኔም ጋር ሆነ ከብዙ ሰው ጋር እኮ ሆነሃል። ምንም ግድ አይሰጠኝም። አሁን ደግሞ ከኔ ጋር አይደለም፣ ምንም ግድ አይሰጠኝም። ገባህ የምልህ? ግድ ቢሰጥሽ እኮ ነው የሁሉ ነገር ተመሳሶ እያወጣሽ ያለሽ። ምንም ግድ አይሰጠኝም፣ ግን ደግሞ እውነቱን መናገር ስለልኩ ተናገርኩኝ። ስለምን እውነት ወይም ደግሞ አንተ ልትከብ ትችላለህ፣ ችግር የለም።
መቼስ ሆዴ ውስጥ ተቀብሮ አይቀርም ማለት ነው። ሲወለድ ታስመረምረው እና እርግጠኛ ትሆናለች። ሜቢ ያን እውነቱን እያየ ከካድ ሩታ ጥያቄ ያለ ችግር የለውም። እዚች ጋር 50-50 ሀሳቤ ተበታትኗል እና ልውልን በደንብ የሚያምን ልጅ ነው። ለምንድን ነው የራሱን ልጅ አያምንም ብለሽ የምታስቢ? ግራ ገብቶኛል። አሁን ልጁን የማያምንበት ምንም ምክንያት የለም ብዬ አላስብም። ምክንያቱም በደንብ አድርጎ 100% ያመነ ሰው ነው። ይህንን እያመን አይደለማቸው። ለምንድን ነው እሺ የማያምነው? እኔን እኮ አይደለም መጠየቅ ያለብሽ፣ እሱን ጠይቂው። ለምንድን ያላማከው? ምክንያቱም ውሸቱን ስለሆነ ማለት በቃ የዋሸ ምናምን ስለመሰለው ሰው ፊት ምናምን እንደዚህ አይደለም እንደዚህ ነው ምናምን ብሎ ስለሚያምነው። ስለዚህ እዛን ሰዓት ራሱን አውቆ ነው ያንን ነገር እያደረገ የነበረው። ራሱን ባያቅ ኖሮ ምንም የማድረግ አቅም አይኖርም። ገብቶሻል? የሆነ ነገር ለማድረግ ሰውነትሽ አክቲቭ መሆን አለበት። ካዳመጥሻት ትቀዳሻለች። ኧረ በእግዚአብሔር እቺ ልጅ አታዳምጪያት ዝም ብለሽ። እሺ በቃ ሂጂ፣ ወሬሽ ሰውነት ሬዲ መሆን አለበት። ሂጂ በቃ። እሺ እናመሰግናለን። መጀመሪያ አላቅም አልክ፣ አሁን ደግሞ አውቃለሁ። ምን አይነት ሆነ በእግዚአብሔር። እሺ በቃ በአንድ ራሱ ምላሳቱን። ለማንኛውም እኔ በጣም ስራ አለብኝ ከዚህ በላይ በጣም ቢዚ ነሽ እኮ። ከዚህም በኋላ ሲጀመር ምንም አትርጅ። እናመሰግናለን ስለ እርዳታሽ ማለት ነው። ስለጠራከኝ እንዴት ነው የሚያደርጋት በእግዚአብሔር። አንቺ ካከሆነ እንኳን ምታትርጅ ምን ይሄን በእግዚአብሔር እንዴት እንደሚያደርጋት ያይሻል እንዴ?